ሰላም እንዴት ናችሁ? እኔ የሐሳብ ልዩነት በሐሳብ የበላይነት ነው ማምነው። በሐሳብ የሚበልጥና በሐሳብ የሚያሻግር ካለ እኔ ስልጣን አልይዝ ወንበር አልይዝ ወይም ደግሞ ይሄ ጎንደር፣ ጎጃም፣ ሸዋ፣ ወሎ ምናምን ከሚል ጎጠኛ ጋር ገብቼ ከከሌ ያምጣ ነው። የሰው ልጅ ደም አይፍሰስ። ምክንያታዊ ሰዎች፣ አስተዋይ፣ ቅን፣ ለሀገራቸው ለህዝባቸው ታማኝ ይሁኑ፣ ፈጣሪያቸውን የሚፈሩ በየሃይማኖታቸው ማለት ነው። እንደዚህ አይነት ሰዎች መድረኩ መያዝ የለባቸውም። ንጹሃን መጨፍጨፍ ማለቅ የለባቸውም። መገደል የለባቸውም። የሰው ልጅ የሐሳብ ልዩነት ስላለው መጨፍጨፍ መታሰር የለበትም። ዲሞክራሲያዊ ሀገር እንዲኖረን ያስፈልጋል የሚል የራሴ እይታ አለኝ። አጭበርብረው አተራምሰው ሰርቀው ዘርፈው በሰው ደም ላይ ተረማምደው የሚመጡ ሰዎች አይደለም አስተሳሰቤ ነፍስ ስጋ ይጠየፋቸዋል። በዛ ደረጃ የሚሄዱ ሰዎችንም ሰፖርት አላረግም። ስለ እውነት ነው የምቆመው፣ ስለ እውነት ነው የምጓዘው። እኔ አሁን ይሄ የምርጫ ጉዳይን በተመለከተ የምርጫ ቦርድ ምናምን የምትሉት ጠንቅቄ ያውቃለሁ። አብሬ ስራቸው የነበርኩኝ ምርጫ ምን እንደሚደረግ እንዴት እንደሚጭበረበር በምርጫ ሰበብ እንዴት ተደርጎ ስራዎች እንደሚሰሩ ከዓለም አቀፍ መንግስታት ጋር ወይም ደግሞ ከሚመለከታቸው ሀገር ጋር ምርጫን ካስፈጸምክ በኋላ እንዴት አድርገህ እንደምትሄድ የምታያሳይበት ዲሞክራሲያዊ ሀገር የሚል አለኝ የሚለውን ነገር ወደ አደባባይ የምታወጣበት መድረክ ነው። በቃ ሌላ ነገር የለም። ዜጎች መምረጥ ይችላሉ። ዜጎች ሀሳባቸውን ማስቀመጥ ይችላሉ። ምርጫ የመጨረሻው የሰው ልጅ ፍላጎት ማሟያ ነው። በኢትዮጵያ ውስጥ ምርጫ አለው የሚለውን ጥያቄ ግን ሁላችንም በልቦናችን መያዝና ማየት ተገቢ ነው ብዬ አስባለሁ። የምንመርጠውም የለም፣ የሚመረጥም የለም፣ ተመራጭም የለም። ይሄ የተወሰነ ጋንግስተር ቡድን በብሔር ተሰግስጎ ሊመጣ ይችላል። የሆነ በግሩፕ ተደራጅቶ ሊመጣ ይችላል። ህዝቡን አስጨንቆ ይዞ ሲጨፈጭፍና ሲገድል ያንን የሚገልበትን መድረክ ለማመቻቸት የሆኑ ጥቅመኞች የሆነ ግሩፕ ወሳኝ ቦታዎችን ይዘው ያንን ቦታ ይዘው ወደፊት የሚሻገሩበትን መንገድ የሚፈጠርበት በኢትዮጵያ ውስጥ የወንብድና መፈጸሚያ ምግባር ነው እንጂ ምርጫ የሚባል ለኢትዮጵያ ህዝብ ዲሞክራሲውን እንዲያራምድበት መልካም አስተዳደር እንዲመጣ የፈለገውን ጥያቄ እንዲያስመልስ የተቀመጠለት የራሱ የሆነ እድል የለውም። እኔ አሁን ጠቅላላ አድርጌ ሳነቦ ስለ ምርጫ የሚቀሰቀሱ የፖለቲካ ፓርቲዎች፣ ሲቪክ ተቋማት፣ ምርጫ ታዛቢዎች ምናምን ይሄ ሚዲያዎች ገለልተኛ ናቸው ወይ የሚለውን እግዚአብሔር ምስክሬ ነው። በፍጹም የኢትዮጵያ ህዝብ አትጭበርበር። እነዛን ነገሮች ለመዘርጋትም ዝግጁ አይደለንም። እነዛን ነገሮችንም ለማድረግ እኛ የተዘጋጀን ሰዎች አይደለንም። ያን ነገር እንዳይሆን መጥፎ፣ ጨፍጫፊ፣ ገዳይ፣ ዘራፊ፣ አወናባጭ፣ አጭበርባሪ ሰዎች መድረኩን ተቆጣጥረው ይዘውታል። ያን መድረኩን ተቆጣጠሩ ስለያዙት በዛ መድረክ ላይ ሆነው ሊፈጸምና ሊያደርጉ የሚያስቡትን ነገሮች በሙሉ እያደረጉ ያሉ ጉልበተኞች፣ ጥቂት አምባገነኖች፣ ጨፍጫፊዎች፣ ገዳዮች መድረኩን ይዘውታል። ከዛ ከጨፍጫፊነት፣ ከአምባገነንነት፣ ከገዳይነት እንዴት እንውጣ የሚለው ነገር ላይ መነጋገር አንድ ነገር ነው። ያ ነገር ስለሌለ እኮ ነው። ያ ዲሞክራሲያዊ መንገድ ስለሌለ እኮ ነው። በዚህ ምርጫ ላይ የሚሳተፉ አካል ብሎ አፋብን የምትሉት ኃይል የጥያቄ ያለኝ የአማራ ህዝብ ወጣቶች ናቸው። የአማራን ህዝብ ጥያቄ የሚያስመልሱ ፋኖች ታግል ያደረጉ ነው። ወደ አንድነት እንደሚመጡ ፈልጋለሁ። ያ ትክክለኛ አንድነቱ ምንድነው የሚለውን ነገር በውስጥ የሚደረገውን ትግል አደርጋለሁ። አሁን ግን የወጣውን መግለጫ ስመለከት እጅግ በጣም የሚመጥን ወደፊት በሉ የሚያስብል የአማራን ህዝብ የሚመጥን የአማራ ህዝብ ጥያቄ ሊያስመልስ የሚችል የአማራን ህዝብ እየረገጥክ የኢትዮጵያን ህዝብ እየረገጥክ እየጨፈለፍክ የገዛን ዜጋህን በድሮን እየቀጠቀጥክ ከአንዱ ክልል ወደ አንዱ ክልል መሄድ ሳችል መንግስታዊ ውንብድና በሞላበት ሀገር ውስጥ ምርጫ አካሄዳለሁ ብሎ የተነሳን ኃይል እሱም በመቃወም ምርጫ የሚባል የለም በዚህ ውስጥ የምትሳተፉ ብለው የአፋብን የምትሉት ኃይል ያወጣውን መግለጫ የምቀበለው ነው። በአፋብን በግለሰቦች ደረጃ ጥያቄዎች አሉኝ። በተለያየ የመጡ ስህተቶች አሉ። እነዛ እንዲታረሙ ዲሞክራሲያዊ የሆነ ትግል አደርጋለሁ። የትግል ጥራት እንዲኖር እፈልጋለሁ። የአማራ ህዝብ ጥያቄ በግለሰቦች ላይ ተንተረሰ ሆኖ በግለሰቦች እንዳያውቅ ጥረት አደርጋለሁ። ከዛ ውጭ ግን ይሄ የወጣውን መግለጫ ከመቀበል ውጭ ሌላ አማራጭ የለኝም። ትክክለኛ የሆነ አማራጭ የሌለው ምርጫ ነው የቀረበው። ይሄ አፋብን የምትሉት ኃይል ወንድሞቼ አሉ፣ ጀግና ፋኖች አሉ። ይሄንን ያወጡትን መግለጫ ከማድረቅና በዚህ ምርጫ ላይ እንሳተፋለን የሚል የአማራም ይሁን በዚህ ምርጫ ላይ እንሳተፋለን የሚል ኢትዮጵያዊ ለዚህ ስርዓት ለመግደል 5 ዓመት ተጨማሪ እድል መስጠት ነው። ስለዚህ ምርጫ የሚባለው ላይ የምትሳተፉ በየትኛውም ያላችሁ ኃይል የወገኖቻችሁን ስቃይ የምታራዝሙ ናችሁ። ሀገሪቷ መጀመሪያ ከጨፍጫፊዎች፣ ከጄኖሳይደሮች፣ ከገዳዮች መውጣት መቻል አለበት የሚል አቋም አለኝ።
አፋብን ያወጣው መግለጫ ያሉት እንቅስቃሴዎች ጥያቄዎች እንዳሉ ሆነው እጅግ በጣም ድንቅ ነው የሚል መልእክት ነው ማስተላለፍ ያለብኝ። ምክንያታዊ ሰው ነኝ ለማለት ነው። ቴንክ ዩ